በቃ ወንጌላችን ሴንተር የሚያደርገው እዚህ ጋር ነው። ኢየሱስ ክርስቶስ ተነስቷል። አንዳንድ ሰዎች ሽቶ ይዘው መጡ ይላል። ሽቶው ሁለት ምክንያት አለ። የተደረገላቸውን ያስባሉ። ትላንትና ኢየሱስ ክርስቶስ በሕይወት እያለ ያደረገላቸውን ስለሚያስቡ ለውለታው የሚመጥን ምላሽ ነው ያሉትን ነገር ይዘው መጥተዋል። ኢየሱስ ክርስቶስ ሊትራሊ ሲሞት አይተውታል። ሲሰቀል ሲተፋበት አይተውታል። ስለዚህ ደቀ መዛሙርቱ የወደቀ ኢየሱስ ነው የሚያውቁት። የተያዘ ኢየሱስ ነው የሚያውቁት። የተተፋበት ኢየሱስ ነው የሚያውቁት። የተገረፈ ኢየሱስ ነው፣ በሚስማር የተቸነከረ ኢየሱስ ክርስቶስ ነው የሚያውቁት። ስለዚህ ይሄ ነገር ገብቶባቸው 3 ዓመት ሚራክል አይተው 24 ሰዓት ኢየሱስ ክርስቶስ የተሰቃየበትንና የሞተበትን ነገር ቢያዩም 3 ዓመት ያስተማራቸው ትምህርት ዲሌት አረገባቸው። ይሄ መከራ፣ ይሄ ስቃይ። የኢየሱስ ክርስቶስ ትንሣኤ ከተለመደው ውጪ ነው። ሬሳ ሆኖ ሽቶ የሚቀባ ሳይሆን፣ ሬሳ ሆኖ ሰለብሬት የሚደረግ ሳይሆን፣ ሬሳ ሆኖ ነገ መጣለው የሚባል ሳይሆን ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቷል። በዚህ የለም። ሃሌሉያ! የለመድከው ነገር የለም። ኦ ሃሌሉያ! አንበሳ ነው የይሁዳ አንበሳ፣ የሞትን ጣር አጥፍቶ ተነሳ፣ መቃብሩን የፈነቃቀለው። የሉቃስ ወንጌል ምዕራፍ 24ን አብረን እንካፈላለን። ሃሌሉያ! እንደዚህ ይላል። ነገር ግን ከሳምንቱ በመጀመሪያው ቀን የተዘጋጁትን ሽቶ ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታ ኢየሱስን ሥጋ አላገኙ። እነርሱም በዚያ ሲያመነቱ እነሆ 2 ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሃሌሉያ! አይ ቲንክ ይሄ ቃል እንደዚህ የሚነበብ አይመስለኝም። ከኔ ይልቅ የተሻለ ኢነርጂ ያለው ጮሆ መናገር ማወጅ ይችላል። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ሃሌሉያ! እስቲ ለራሳችሁ በሉት፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ሃሌሉያ! መጨረሻ ላይ ቆመን የምናውጀው ይሆናል። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ የግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ፣ ቃሎቹንም አስቡ። ከመቃብርም ተመልሰው ይሁን ሁሉ ለ11ና ለሌሎች ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸውን መግደላዊት ማርያምና ዮሐና፣ ያዕቆብ እናት ማርያም፣ ከነርሱ ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታዩአቸውና አላመኗቸውም። እዚህ ድረስ ነው የምናነበው። ትላንትና ያነበብኩላችሁ ቃል ነበረ። ከጭንቀታቸውና ከመከራቸው ክብደት የተነሳ ሙሴን አልሰሙትም የሚል ቃል አንብቤላችኋል። እና የእስራኤል ልጆች ከ400 ዓመት የባርነት ዘመን በኋላ የምስራች እግዚአብሔር ያወጣችኋል ብሎ እግዚአብሔር የምስራች ሲሰብካቸው 400 ዓመት ባርነት አይምሯቸውን፣ ነፍሳቸውን፣ ስጋቸውን፣ መንፈሳቸውን ይዞት ስለነበረ በዚህ ቅጽበት ሰራዊት የለም። ከሙሴ ጋር የሚያዩት ሰራዊት የለም። ፈረሰኞች አያዩም፣ ሰረገሎች አያዩም። ፈርዖንን ሊዋጋላቸው የሚችል ሊያሸንፍላቸው የሚችል አርሚ በማያዩበት ሁኔታ ውስጥ ትወጣላችሁ ብሎ አንድ ዱላ የያዘ ሰውዬ እግዚአብሔር እንዲህ ይላችኋል ከግብፅ አወጣችኋለሁ ብሎ ሲነግራቸው የፈርዖንን ሰራዊት ስለሚያውቁ፣ ኃይሉን ስለሚያውቁ፣ ጉልበቱን ስለሚያውቁ ከነ ዱላው አይተው አልሰሙትም ይላል። ምናልባት አልሰሙትም የሚለው ቃል ጆሮአቸውን ይዘው በቃ አንሰማህም ማለት አይደለም። አልሰሙትም ማለት አላመኑትም። አትቃዥ፣
በማትችለው ነገር ውስጥ አትግባ። we know who Pharaoh is ፈርዖን ማን እንደሆነ እናውቃለን፣ ጉልበቱን እናውቃለን፣ ችሎታውን እናውቃለን። ስለዚህ አንሰማህም አሉት። የመጣውን ነገር መቀበል አቃታቸው። እግዚአብሔር ግን ቂመኛ አምላክ ስላልሆነ የማስወጣት ፕሮግራም ይዞ ስለመጣ ፕሮግራሙ የማውጣት ስላልሆነ የሰዎችን እምነት ጠብቆ የሰዎችን የመቀበል ቴንደንሲ ጠብቆ ከተቀበሉ ሊወጡ ካልተቀበሉ ደግሞ እዚያው ባሪያ ሆነው ሊቀሩ ኦፕሽን ያለው ምርጫ ያለው የአወጣጥ ፕሮግራም ይዞ ስላልመጣ ማውጣትና ማውጣት ብቻ የሚል ፕሮግራም ይዞ ስላመጣ አመኑም አላመኑም ባህር ተከፍሎላቸው ወጥተዋል። እንደዚህ ብዬ እናገራለሁ፣ እንዲህ ብዬ እጀምራለሁ። if you believe it or not የእግዚአብሔር ፕሮግራም የማውጣትና የማውጣት ብቻ ነው። ሃሌሉያ! ከዚህ ውጭ ፕሮግራሙ አይሰራም። ከማውጣት ውጭ ፕሮግራሙ አይሰራም። ከዴሊቨረንስ ውጭ ፕሮግራሙ አይሰራም። የእግዚአብሔር ፕሮግራም ያን አላመኑትም፣ አልተቀበሉትም፣ አልሰሙትም። the same history በአዲስ ኪዳኑ ስትመጡ ደቀ መዛሙርቶቹ ይሄም ነገር ቅዠት ስለመሰላቸው አላመኗቸውም የሚል ነው። ታሪኩ ሲጀምር ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእርሱ ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡና አንዳንድ ሰዎች ሽቶ ይዘው መጡ ይላል። ሽቶው ሁለት ምክንያት አለ እና ሁለት ምክንያቶች አለው ሽቶ። የመጀመሪያው ነገር እነዚህ ይዘውት የመጡት ሰዎች ሽቶውን ይዘው የመጡት ሰዎች የተደረገላቸውን ያስባሉ። ትላንትና ኢየሱስ ክርስቶስ በሕይወት እያለ ያደረገላቸውን ስለሚያስቡ ለውለታው የሚመጥን ምላሽ ነው ያሉትን ነገር ይዘው መጥተዋል። ውለታ ለመመለስ የሚያስችል የሪስፔክት ነው፣ የወርሺፕ ነው፣ የአምልኮ ነው። ሐዘናቸውን የሚገልጡበት ነው፣ ፍቅራቸውን የሚገልጡበት ነው። ያንን ሽቶ ይዘው ማልደው መጡ። በጣም ዲፕ የሆነ ፍቅር እንደሆነ ትረዳላችሁ። ዲፕ የሆነ ፍቅር እንደ ሞተ ያውቃሉ። አንዳንድ ጊዜ አንዳንድ ሰው በቃ ከሞተ በኋላ ኢንሰም ሪዝን ዋጋ የለው፣ በቃ ዋጋ የለውም ስለ ሞተ። የነዚህ ሰዎች ግን ኢየሱስ ክርስቶስ ቢሞትም ዲፕ የሆነ ከሱ ጋር የነበራቸው ኢንቲሜንሲ ከሱ ጋር የነበራቸው ፍቅር ያደረገላቸውን ነገር ሲያስቡ እያለቀሱ ይመስለኛል፣ እያዘኑ ይመስለኛል። አትሊስት ሞቶም እንኳን ልከዳው አልፈልግም የሚል ፍቅራቸውን የሚገልጡበት ነገር ይዘው እንደመጡ እናስባለን። አክብሮት አለበት፣ ዲፕ ፍቅር አለበት። ሁለተኛው ደግሞ ካልቸራሊ ሬሳ በሽቶ ይቀባል። በነሱ ባህል በነሱ ጊዜ ሬሳው በሽቶ ይቀባ። ብሉይ ኪዳን ውስጥ ሄዳችሁ ስታዩ ያዕቆብን ሰዎች መተው ጥበበኞች ምናምን መተው ያዕቆብን ለ40 ቀን ሽቶ በሽቶ አሹት ይላል። በሽቶ አሹት። ምክንያቱም የሚወዱትን ሰው ቶሎ መቅበር አይፈልጉም። ሞርን ማድረግ ይፈልጋሉ። እየደጋገሙ እያዩት ማልቀስ ይፈልጋሉ እስኪወጣላቸው ድረስ። ምናልባት 40 ቀን የሚለው ኢትዮጵያ ውስጥ ያለው የለቅሶ ነገር ይሄ ይመስለኛል። ለቅሶ እስኪወጣ ድረስ ያለ ነገር ይመስለኛል። ስለዚህ ሽቶ ቀብተው በየጊዜው መመላለስ ይፈልጋሉ እነዚህ ሰዎች። ለምን አልወጣላቸውም? ፍቅሩ ያደረገው ነገር የሰራላቸው ነገር አልወጣላቸውም ኢየሱስ ክርስቶስ። ስለዚህ ካሹት በኋላ በሽቶ ካሹት በኋላ ስለማይሸታቸው ደግመው ነገም ለመመለስ የሚያስችላቸውን ነገር ያደረጉ ይመስለኛል። እንደዛ አስባለሁ። ሶስተኛውና ግን ከዚህ ለየት የሚያደርገው ነገር ምንድነው? እንደዚህ የሚል መልእክትም አለው። የመጀመሪያው ፍቅር ዲፕ ፍቅር ብያቸዋል። ሁለተኛ ድጋሚ ለመምጣት ማሸት በሽቶ መቀባት ያስፈልጋል፣ ለሶስተኛ ሲመጡ እንዳይሸታቸው። ሶስተኛው ግን ምን የሚል መልእክት አለው? የተለየው ነገር ምንድነው? በቃ ሞተሃል የሚል በቃ ሞተሃል። በሽቶ የሚቀባው በሽተኛ አይደለም። በሽቶ የሚቀባው ጤነኛ አይደለም። ልብ በሉ እዚህ ጋር ኢየሱስ ክርስቶስ ጤነኛ በነበረ ጊዜ
በስምዖን ቤት ምሳ ተጋብዞ እየበላ ያለ ማርያም ብልቃጡን ሰብራ እግሩ ላይ ተደፍታ በፀጉሯ እያሸች ቀብታው ቀና ስትል ኢየሱስ ክርስቶስ የተናገረው ነገር አለ። ይህንን ለሕይወቴ አድርገዋለች አይደለም ያለው፣ ለሚሞተው ባዲዬ አድርገዋለች፣ ለሬሳዬ ነው። እንደዛ ነው የተናገረው። ስለዚህ ያ ሽቶ በፊተኛው ማለዳ ወይም ሰንደይ ላይ ይዘው የመጡትና ኢየሱስ ክርስቶስን የቀቡት ሽቶ ሶስተኛው ምክንያት በቃ ሞታል፣ አትነሳ፣ በት ሰለብሬት እናደርጋለን፣ ሞተህም ቢሆን ሰለብሬት እናደርጋለን የሚል ነው። ደምድመዋል። የደመደመ መምጣት ነው የመጡት። በእነዚህ በሶስቱ ምክንያት አንደኛ በፍቅር፣ ሁለተኛ ደግሞ ድጋሚ ለመምጣት ሽቶ በመቀባት ባህላቸው ስለነበረ፣ ሶስተኛው በቃ ሞታል፣ ከዚህ በኋላ አትነሳም። በእነዚህ በሶስቱ ምክንያቶች ሽቶ ይዘው ሲመጡ የለመዱትን ነገር በእስራኤል የለመዱትን ነገር ይዘው ሲመጡ ኢየሱስ ክርስቶስ የለም ተነስቷል። ሃሌሉያ! እስቲ ተነስቷል በሉ እስቲ። በቃ ወንጌላችን ሴንተር የሚያደርገው እዚህ ጋር ነው። ኢየሱስ ክርስቶስ ተነስቷል በሉት እስቲ። ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ተነስቷል። እንደ ሞተ ሰው ሽቶ የምትቀቡት ሰው የለም። እንደ ሞተ ሰው ባህላዊ ነገራችሁን የምታደርጉለት ሰው የለም። ባህልን ያለፈ ሬቨሌሽን ተገልጧል። ካልቸርን ያለፈ ትንሣኤ ተገልጧል። የለመዳችሁትን ነገር ያለፈ ትንሣኤ ተገልጧል። Here is my preaching in the name of Jesus። የለመዳችሁት ነገር ካለ የኢየሱስ ክርስቶስ ትንሣኤ ከተለመደ ውጪ ነው። ሃሌሉያ! ሬሳ ሆኖ ሽቶ የሚቀባ ሳይሆን፣ ሬሳ ሆኖ ሰለብሬት የሚደረግ ሳይሆን፣ ሬሳ ሆኖ ነገ መጣለው የሚባል ሳይሆን፣ ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቷል። በዚህ የለም። ሃሌሉያ! የለመድከው ነገር የለም። ኦ ሃሌሉያ! የማይሆን ነገር ሆነ፣ የማይቻል ነገር ተቻለ፣ ያልተጠበቀ ነገር ተገኘ። እንዲህ ብዬ እተነብያለሁ። ፋሲካ ሪማይንድ የሚያደርገኝ የማይሆን ነገር ሆነ፣ የማይቻል ነገር ተቻለ፣ ከተለመደ ውጪ ሆነ። ኦ ሃሌሉያ! Here is what Passover reminding us። ፋሲካ የሚያስታውሰን ይሄን ነው። Focus on the resurrection። ትንሣኤው ላይ ፎከስ አድርጉ። ለምንድን ነው? እያንዳንዱ ነገር ሲዝን አለው ወዳጆች ሆይ፣ ሲዝን አለው። ኢየሱስ ክርስቶስ በሥጋ የተገለጠበት ሲዝን፣ ተአምራት ያደረገበት ሲዝን አለ፣ ጊዜ አለ። እነሱ ጥሩ ናቸው፣ በጣም ቤስት ናቸው። ምክንያቱም ሰዎች አይተው የማያውቁትን ነገር ያደረገበት ጊዜ ነው። ኢየሱስ ክርስቶስ ደግሞ የተሰቀለበት፣ የሞተበት፣ የተሰቃየበት፣ የተተፋበት ጊዜ አለ። እሱም ለኛ ነው። አሁን ግን አንዳንድ ነገሮች ሰለብሬት የሚደረጉት አሁን ልክ እንደዚህ ብዬ ላምጣላችሁ። ግንቦት 20ን አሁን አናከብርም። ግንቦት 20ን አናከብርም። አሁን ለምንድን ነው የማናከብረው? ስለምንጠላቸው አይደለም። አንጠላቸውም፣ እንወዳቸዋለን። ጊዜያቸው ግን አለፈ። ነገሮች ሰለብሬት የሚደረጉት በጊዜ ነው። አሁን ምን ቀን እንደሆነ ባላቅም ግን የሆነ ቀን አሁን ይከበራል። ለምን? ሌላ ሲዝን መጥቷል። እንደነገርኳችሁ ኢየሱስ ክርስቶስ በሥጋ ተገልጦ ተአምራት ያደረገበት ሲዝን፣ የተተፋበት ደግሞ የተሰቀለበት፣ የተሰቃየበት፣ የሞተበት ደግሞ ሌላ ምዕራፍ ነው። የተነሳበት ደግሞ ሌላ ምዕራፍ ነው። ይሄ እኛ አሁን ያለንበት ምዕራፍ የትንሣኤ ምዕራፍ ብቻ ነው። ሰለብሬት የምናደርገው የተነሳ ጌታ ነው። ኦ ሃሌሉያ! የተነሳ ጌታ ነው። ሞትን ድል የነሳ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አንደኛ ነገር እነግራችኋለሁ፣ ሞት ድል ተነስቷል። በሽታ ድል ተነስቷል። ኦ ሃሌሉያ! አንዳንድ ጊዜም ቤተ ክርስቲያን ውስጥ እንደ ቢዝነስ ማስታወቂያ የሚሆንባቸው እንደ ዓለም በዚህ ዓለም እንዳለው ቤተ ክርስቲያን የምታወጣው ማስታወቂያ አለ። ታላቅ የሆነ
የመርገም ሰበራ ቀንና ታላቅ የሆነ የእንትን ሰበራ ቀን ምናምን። ከዛ አንተ ፈሪ ስለሆንክ ከዚህ ቸርች ይልቅ የሰበራ ቀን ትሄዳለህ። ለምን? ስለምትፈራ ነው። ነገር ግን እያንዳንዱ አንተ የምትካፈልበት የምትገኝበት ፕሮግራም በሲዝን ተቃኝቷል፣ በሲዝን ውስጥ ገብቷል። አሁን በትንሣኤ ዘመን ውስጥ አንተ የቀንበር ሰበራ ቀን ተብለ የምትሰባሰብ ሳይሆን ኢየሱስ ክርስቶስ ተነስቷል ተብለ የምትሰበሰብ ጉባኤ ነህ። ከተነሳ አብረኸው ተነስተሃል። ኦ ሃሌሉያ! ድል ከነሳ አብረኸው ደግሞ ምን ብለሃል? ድል ተነስቷል። ገና ድል ለመንሳት፣ ገና ለማሸነፍ፣ ገና ለመነሳት፣ ገና ቀንበር ለማሰበር፣ ገና የሆነ ነገር ለመሆን አይደለም እግዚአብሔርን የማመልከው። ተነስቷል ብዬ ነው ጌታን የማመልከው። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ሁለተኛው ፖይንቴ ይሄ ነው። ለምን ትፈልጉታላችሁ? ምን ማለት ነው? የሆነ ቦታ ሊገኝ የማይችለውን ነገር ለምን ሌላ ቦታ ትፈልገዋል? እኔ ዛሬ እግዚአብሔር በዚህ ሲናገረኝ ነበር። እንዳልኳችሁ ከኪራይ ወደ ኪራይ ይህን ቸርች ከኪራይ ወደ ኪራይ ስለምንሄድ እንደ መሪ የልቤን ነገር ልንገራችሁ። እንዴት ነው ሰው መሬት ያገኛል? እኔ ብቻ ነኝ እንዴ ሰማይ የማገኘው መሬትም አላገኘው ብዬ እንደ አንድ መሪ አስባለሁ። ሁሉ ጊዜ ነው የማስበው እና አስባለሁ። ከዚያ አንዳንድ ግምቶች፣ ሐሳቦች ይመጡብኛል እንደ ሰው። እንትና ላናግረው እንዴ? እንትና መንገዱን ያውቀው ይሆን እንዴ? እንትና እኮ ከእንትን ጋር ኮሙኒኬት ያደርግ ይሆን እንዴ ብዬ እንደ ሰው አስባለሁ። መልአኩም የሚነግራቸው ነገር ምንድነው? ለምንድነው ሕያው የሆነ ጌታ መቃብር አካባቢ የምትፈልጉት? እና የት እንፈልገው እንዴ? አልሰማችሁ? ይሄን ስትሰሙ ደስ ይላችኋል። አልሰማችሁም እንዴ? ሳይሞት ገና በገሊላ እያለ የሰው ልጅ ይሞታል፣ በሶስተኛው ቀን ይነሳል ያላችሁን ታስታውሳላችሁ። እና የት እንፈልገው? ቃል ውስጥ ፈልጉት፣ ፕሮሚስ ውስጥ ፈልጉት፣ ንግግር ውስጥ ፈልጉት። ሃሌሉያ! አንዳንድ ሰዎች አላችሁ፣ አንዳንድ መፍትሄን ዘመድ ውስጥ የምትፈልጉ፣ አንዳንድ መፍትሄን መስሪያ ቤት፣ አንዳንድ መፍትሄን የሆነ ሰው ጋር፣ ብሔር ጋራ፣ የሆነ ገንዘብ ጋራ የምትፈልጉ። ሕያውን ከሙታን ለምን ትፈልጉታላችሁ ስለተባለበት ነገር እያንዳንዱን የናንተን መፍትሄ የእግዚአብሔር ቃል ውስጥ ፈልጉት፣ ታገኙታላችሁ። ሃሌሉያ! ያውና አላላቸውም፣ ሊላቸው ይችል ነበር መልአኩ። ያውና ኢየሱስ ክርስቶስ እኮ ፈንጠር ብሎ ቆሟል። ነገር ግን ወደ ኢየሱስ አይደለም የጠቆማቸው። ልስን አካል ለብሷል፣ የትንሣኤ ጉልበት ለብሷል። ኢየሱስ ክርስቶስ ሞትን አሸንፎ ተነስቷል። ከጀርባቸው ቆሟል። በሌላ ክፍል ዮሐንስ ወንጌል ላይ ሄዳችሁ ስታነቡ ቆሟል እኮ። ያውና ለምን ትፈልጉታላችሁ? ያውና አላላቸው። መጀመሪያ አካሉን ከማሳየቱ በፊት ፕሮሚሱን ነው ያሳያቸው። እኔም እነግራችኋለሁ፣ የተገለጠውን ነገር ከማግኘታችሁ በፊት እንዲህ እላችኋለሁ፣ ኢየሱስ ክርስቶስ ተነስቷል። ሃሌሉያ! እስቲ ኢየሱስ ተነስቷል በሉ። እስቲ ኢየሱስ ተነስቷል በሉ። ስለከበደን ስለቸገረን የሆነ በማይገባ ቦታ እየፈለግን ካለን ቃሎች ውስጥ ፈልጉታል። The absolute authority in our life is the word of God. Absolute authority ያለው ፍጹም ስልጣን ያለው ብርሃንን የምናገኝበት፣ ክብር የምናገኝበት፣ ሃሌሉያ ማዕረግ የምናገኝበት፣ ግሎሪ የምናገኝበት፣ ሰላም የምናገኝበት የእግዚአብሔር ቃል ውስጥ ነው። እመኑኝ፣ ሃሌሉያ ይሄ የእግዚአብሔር ቃል ውስጥ ነው። ይህንን መስበክ በዚህ ዘመን በጣም ይከብዳል። ምክንያቱም የሚሸጥ ዘይት ለምዳቸዋል፣ የሚሸጥ ጨው ለምዳቸዋል፣ የሚሸጥ ዱላ ለምዳቸዋል፣ የሚሸጥ ውሃ ለምዳቸዋል። ፎቶ የተለጠፈበት እንደውም እኔ ነበርኩ የሚያዋጣኝ ፎቶ ለጥፌ ብርጭቆ ላይ እንደውም ደና መልክ ያለኝ እኔ ነበርኩ የሚያዋጣኝ።
ግን ስለለመድ ከባድ ነው። አንድን ተስፋ የእግዚአብሔር ቃል ውስጥ ጠብቅ ማለት ከባድ ነው። ሙሉዬን ነው እንዲህ ስታይል ሰርቼ በነዛ የሚሸጥልኝ ይመስለኛል። but I will tell you your solution is in the word of God. መፍትሄ ያለው የእግዚአብሔር ቃል ውስጥ ነው። ኦ ሃሌሉያ! የተነገረውን አስቡ፣ ቃሎቹን አስቡ፣ የተስፋውን ቃል አስቡ አላቸው። ዛሬም እንደዚህ ብዬ ነግራቸዋለሁ። ፋሲካ የሚያሳስበኝ ምንም ነገር መፍትሄን የእግዚአብሔር ቃል ውስጥ እንድፈልግ ነው። መልአኩ ወዴት መለሳቸው? ወደ እግዚአብሔር ቃል መለሳቸው። አሜን ትላላችሁ ወይ? እንደ እግዚአብሔር ነብይ እንዲህ ብዬ እናገራለሁ። የሆነ ዘመን አሁን ይመጣል። ሰው ሁሉ ከእግዚአብሔር ቃል ጋር የሚቆምበት ጊዜ ይመጣል። መፍትሄውን የእግዚአብሔር ቃል ውስጥ የሚፈልግበት ጊዜ ይመጣል። ሰላሙን የእግዚአብሔር ቃል ውስጥ የሚፈልግበት ጊዜ ይመጣል። ስለዚህ መልአኩ ያውና ኢየሱስ ማለት ይቀለው ነበር፣ ግን የነገራቸው አልሰማችሁም? አልተነገራችሁም? ምን ተብለናል? የሰው ልጅ ይሞታል፣ በሶስተኛው ቀን ከሙታን ይነሳል ያለውን ቃሎቹን አስቡ። እስቲ በጎናችሁ ያለውን ሰው የእግዚአብሔርን ቃል አስብ በሉት። አሜን። ሰው እኮ ሲምፕሊ እኮ ሰው እኮ ቢዝነስ ያስባል። አስቡት እስቲ። ሰው እኮ ቂም ያስባል። አንተ ሰው እኮ ተንኮል ያስባል። ሰው እኮ የሆነ ስለ ማደግ የሆነ ነገር ያስባል። አንተ ግን የእግዚአብሔርን ቃል ብታስብ አትከስርም። እግዚአብሔር የተመሰገነ ይሁን። ስለዚህ ፋሲካ ምንድነው? ሁለተኛ የሰጠን ነገር የመጀመሪያው ቅድም እንደነገርኳችሁ በቃ ሞተሃል ያሉን ይሄን ካልቸርን ሽቶ የመቀባት ኢየሱስ ክርስቶስ እንደዚህ አለ፣ I'm not dead anymore. ሃሌሉያ! በሽቶ የምከርም አይደለሁም። እግዚአብሔር የተመሰገነ ይሁን። ሕያው ነኝ ብሎ ብድግ ብሏል። ካልቸሩን ሊቭት አዲስ ነገር ሆኗል አላቸው። ሁለተኛው ነገር ምንድነው? የሚፈለገው ነገር ሁሉ የሚገኘው ምን ውስጥ ነው? የእግዚአብሔር ቃል ውስጥ። እስቲ ለእግዚአብሔር ቃል ክብር ስጡ። አጨብጭቡ እስቲ። ቢጨበጨብለት የሚገባው ክብር ቢሰጠው የሚገባው ሰው ቢያደንቀው የሚገባው የእግዚአብሔር ቃልና ቃል ብቻ ነው። የሰማይና የምድር ፈጣሪ፣ የነገር ሁሉ ሰሪ፣ የነገር ሁሉ መገኛና ምንጭ እግዚአብሔር ቃል ነው። አሜን ነው ወይ? ሃሌሉያ! ተቀመጡ። ግሎሪ ቱ ጋድ። ኢየሱስ ጌታ ነው። ግዴላችሁ የሆነ ቀን የእግዚአብሔርን ቃል በማሰብ የምትከብሩበት ጊዜ ይመጣል። አሜን። ክብር ለኢየሱስ ይሁን። ካልፈለጋችሁ ደግሞ እግዚአብሔር ክብሩን የሚያስመልስበት ጊዜ ይመጣል። አሜን ነው ወይ? ክብሩን ያስመልሳል። በማጂክ ቤተክርስቲያን የምትቀጥልበት ዘመን አይደለም። በሎጂክ ቤተክርስቲያን የምትቀጥልበት ጊዜ አይደለም። በሳይኮሎጂ ቤተክርስቲያን የምትቀጥልበት ጊዜ አይደለም። ቤተክርስቲያንን የመሰረተ የእግዚአብሔር ቃል ነው። የሚያስቀጥልም የእግዚአብሔር ቃል ነው። የሚያጸናም የእግዚአብሔር ቃል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም። በምን እናውቃለን? አስባ ቃል ትላንት እኮ ተነግሮልሃል። ሌላው ሶስተኛው ፖይንቴ የተሰጣችሁ የተስፋ ቃል ከምታልፉበት መከራ ይበልጣል። ክብር ለኢየሱስ ይሁን። ቀንጃችሁን አንሱ። ይህን ከኔ ጋር በሉት። አሁን የማልፍበት መከራ፣ አሁን የማልፍበት ችግር እግዚአብሔር ከሰጠኝ ተስፋ አይበልጥም። እግዚአብሔር የሰጠኝ ተስፋ ይበልጣል በሉ እስቲ። እግዚአብሔር የሰጠኝ ተስፋ ይበልጣል በሉ እስቲ። ሃሌሉያ! አሜን። ኢየሱስ ጌታን። ለምንድን ነው ይሄንን ያልኩት? ለምንድን ነው ወደ ትላንትናው መለስ ብዬ ከዛሬው ጋር ኮኔክት ላድርገው። ታስታውሳላችሁ ትላንትና ስናገር ምናል ሙሴ ስለመጣ ትወጣላችሁ፣ ስሜ ይሄ ነው፣ እኔ እግዚአብሔር ነኝ ብሎ በጣም ሲያስተዋውቅ እግዚአብሔርን ሊሰሙት አልቻሉም። ለምን? ባርነት ነፍሳቸውን ይዞታል ብያችኋለሁ። ዛሬም ደግሜዋለሁ። ይሄንን ነገር አሁንም ደቀ መዛሙርቱን ያሳመነ ኢየሱስ ክርስቶስ ሊትራሊ ሲሞት አይተውታል። ሲሰቀል ሲተፋበት አይተውታል። somehow somewhere ኢየሱስ ክርስቶስ ሊያዝ ጊዜው በደረሰ ጊዜ
ወታደሮች ሲመጡበት የናዝሬቱ ኢየሱስን እንፈልጋለን አሉ። ወታደሮች መጥተው ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ብቅ አለና እኔ ነኝ አላቸው። እኔ ነኝ ባላቸው ጊዜ ይላል የእግዚአብሔር ቃል ምን ይላል? ወደ ኋላቸው አፈግፍገው ወደቁ ይላል። when he revealed I am ወታደሮች ሊቆሙ አልቻሉም። ወደ ኋላ ወድቀዋል። ኢየሱስ ክርስቶስ ጌታ ነው። ግን ደግሞ እኔ ነኝ እያለ እየጣለ አልቀጠለም። ይኸው ነፍሴን በፈቃዴ እሰጣለሁ ብሎ እጁን ሰጣቸው። ያ እኔነት በወጣ ጊዜ ከነሰይፋቸው ወድቀዋል። ስለዚህ ደቀ መዛሙርቱ የወደቀ ኢየሱስ ነው የሚያውቁት። የተያዘ ኢየሱስ ነው የሚያውቁት። የተተፋበት ኢየሱስ ነው የሚያውቁት። የተገረፈ ኢየሱስ ነው። በሸላቶች ፊት በግ ዝም እንደሚል ዝም ያለ ኢየሱስ ነው የሚያውቁት። የተገረፈ በሚስማር የተቸነከረ ኢየሱስ ክርስቶስ ነው የሚያውቁት። ስለዚህ ይሄ ነገር ገብቶባቸዋል። ገስዋት 3 ዓመት ሚራክል አይተው 24 ሰዓት ኢየሱስ ክርስቶስ የተሰቃየበትንና የሞተበትን ነገር ቢያዩም 3 ዓመት ያስተማራቸው ትምህርት ዲሌት አረገባቸው። ይሄ መከራ፣ ይሄ ስቃይ ግን ኢየሱስ ክርስቶስ 3 ዓመት ተኩል የሰራውን ተአምራት ውስጥ እንደዚህ ብሏቸዋል። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። እስቲ ትንሣኤና ሕይወት በሉ እስቲ። ይሄንን ዲሌት አረገባቸው። በነገራችን ላይ ኢየሱስ ክርስቶስ ከመሞቱ በፊት ነው ትንሣኤ እንጂ ሞቶ ከተነሳ በኋላ ትንሣኤ የሆነ ጌታ የለንም እኛ። ከመሞቱ በፊት ግን ሞትን የቀደመ የትንሣኤ ማንነት ያለው ነው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ትንሣኤ ነኝ ብሎ ሞተ። ትንሣኤ ስለሆነ ተነሳ። ኢየሱስ ክርስቶስ ተነስቷል። ሃሌሉያ ግሎሪ ቱ ጋድ። ኢየሱስ ክርስቶስ ትንሣኤ ነው። ስለዚህም ደግሞ የእግዚአብሔር ቃል ለኛ ሲነግረን እንደዚህ ይላል። ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በእናንተ ዘንድ ቢኖር ለሚሞተው ሰውነታችሁ ሕይወትን ምን ይለዋል? ይሰጠዋል ሲል ዋው! ኢየሱስን ከሞት ያስነሳው መንፈስ እኔ ላይ አለ። አዎ። እና ወደ ድካም ስገባ ምን ያደርግልኛል? ቀና ያረጋሃላ። ሳዝን ምን ያረጋሃል? ያስደስተሃላ። ሞትኩኝ ብዬ ተስፋ ስቆርጥ ምን ያደርጋል? ሕይወት ይጨምርብሃላ፣ ብርሃን ይሰጥሃላ፣ ያስቀጥልሃላ። ኢየሱስ ክርስቶስ ጌታ ነው። በትንሣኤው የተካፈልነው ሌላው ነገር ምንድነው? ኢየሱስ በተነሳበት የክብር ልክ ተነስተናል። if you believe it or not ኢየሱስን ያስነሳው ያ የሕይወት መንፈስ እኔንም አስነስቶኛል። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ አሳመናቸው። የአንዲት 24 ሰዓት የደረሰበት ግርፋት፣ ስቅላት እና ሞት ኢየሱስ ክርስቶስ ሞቷል፣ አብቅቷል። ለሬሳ የሚቀባ ሽቶ ነው የሚያስፈልገው ከዚህ በኋላ። ለምን ምግብ ይዘውለት አልመጡም? ዋይ ምግብ ለምን ይዘው አልመጡም? ከዚ የሞተ አይበላም። ውሃ ይዘውለት ለምን አልመጡም? ምክንያቱም የሞተ አይጠጣም። ልብስ ይዘውለት ለምን አልመጡም? ምክንያቱም የሞተ ምን አይልም፣ አይቀይርም፣ አይለብስም። ሌሎች ነገሮች ይዘውት አልመጡም። ግን እየደጋገምን እናለቅሳለን ብለው ሽቶ ይዘውለት ሲመጡ አምናት ከዚህ በኋላ እየደጋገምክ እያሰብከኝ የምትደሰትብኝ አምላክ እንጂ የምታለቅስብኝ አምላክ አይደለው። አዲስ ነኝ፣ ሕያው ነኝ፣ ተነስቻለሁ። ሃሌሉያ። መልእክቴ ይሄ ነው። ኢየሱስ ክርስቶስን ስታስቡ ደስ ይበላችሁ። ሃሌሉያ። ደስ ይበላችሁ፣ ደስ ይበላችሁ። አሁን ሆድ የባሳችሁ ብዙ መከራ ተጨምሮባችሁ የትንሣኤውን ጉልበት ያደበዘዘባችሁ ሰዎች እኔ እነግራችኋለሁ፣ ኢየሱስ ክርስቶስ ተነስቷል። ሃሌሉያ። ሪኒው አደረገላችሁ። ሕያውን ከሙታን መካከል ለምን ተነስቷል እንጂ በዚህ ማይ ጉድነስ ምን ማለት ነው? በዚህ የለም። ሙታኖች አካባቢ፣ ኃይል ያጡ አካባቢ፣ አቅም የሌላቸው አካባቢ፣ መነሳት ያልቻሉ አካባቢ የለም። ሃሌሉያ። ምን ማለት? ፖዚሽኑን ይዞታል። በድጋሚ ትንሣኤነቱን ይዞታል። እመኑኝ፣ የእናንተ አምላክ ተነስቷል። ይሄ ወንጌል ይገባቸዋል። you deserve this gospel። አሜን ነው ወይ?
ሃሌሉያ። የመጨረሻው መልእክቴ ዋው ትንሣኤው ሰርፕራይዝም አለው። ቁጥር 11 ላይ ምዕራፍ 24 ቁጥር 11 ላይ ይህም ቃል ቅዠት መስሎ ታያቸውና አላመኗቸው። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያ ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነው ነገር እየተደነቀ ወደ ቤቱ ሄደ። ይህን ስትሰሙ ይህንን በእናታችሁ ተረጋግቼ ለ3 ደቂቃ ብቻ ስጡ። ቅዠት ስለመሰላቸው ምኑ ነው ቅዠት የመሰላቸው? የትንሣኤው ዜና። ማይ ጋድ ኢየሱስ ጌታ ነው። ቅዠት ግን አይደለም። አንደኛው ማይ ፕሮፌሲ ትንቢቴ በእናንተ ህይወት ላይ የሰማኸው ነገር ቅዠት አይደለም፣ እውነት ነው። ትባረካለህ ያለ ቅዠት አይደለም። ቀኝ እጆቻችሁን አንሱ። እባርካለሁ ያለ እግዚአብሔር አልቃዥም። የሰማኸው ቅዠት አይደለም። ያየኸው ቅዠት አይደለም። የዘመርከው ቅዠት አይደለም። እስከ ዛሬ ድረስ ዘመንህን ቤተ ክርስቲያን ውስጥ ያሳለፍከው ቅዠት አይደለም። ኢየሱስ ኢየሱስ ያልከው ቅዠት አይደለም። እውነት ነው፣ የሚሆን ነው። ሃሌሉያ፣ የሆነ ነው። ኢየሱስ ጌታ ነው። ቅዠት መሰላቸው። ስለዚህ ምን አላሏቸው? አላመኗቸው። እነዚህ ባለማመን ውስጥ ያሉ ደቀ መዛሙርቱ አንድ ሰው ግን እየሮጠ ወደ መቃብር ሄደ። ማን ነው ያ ሰው? ስሙ ጴጥሮስ ይባላል። ይሄም ጴጥሮስ ዝም ብላችሁ አስቡት። ከ3 ቀን በፊት በደንብ ስሙኝ ልጨርስ ነው። ከ3 ቀን በፊት ኢየሱስ አንተ ከኢየሱስ ክርስቶስ ጋር ነበርክ ስትለው አንዲት ገረድ ምን ብሏል? አላቀውም ብሏል። ክዷል። አላቀውም ብሏል። አላቀውም በማለቱ የተደሰተ ሰው አይደለም። ከማንም በላይ ኢየሱስ ክርስቶስን የሚወድ ዲሳይፕል ነው። አላቀውም ያለበት ምክንያት ስለፈራ ብቻ ሳይሆን ሞቱ አሳመነው። ያንን ሁሉ ወንጌል እነሳለሁ፣ በ3ኛው ቀን እነሳለሁ፣ አይዟችሁ ድጋሚ ታዩኛላችሁ፣ እነሳለሁ ያለውን ነገር ድሌት አድርጎበታል። ስለዚህ በገረድ ፊት ካደው። አይ ዶንት ጀጅ። እኔም በሆን ምናልባት 7 ልክደው እችላለሁ። ጴጥሮስ ካደው ምናምን ብለን አንሰብክም። ሂዝ ሂውማን ነው። ይሄን ጽዋ አትጠጣም ብሎታል ኢየሱስ ክርስቶስ። ቦልድ መሆን አትችልም። ዲሌት እንደሚደረግብህ አውቃለሁ፣ ግን ተመልሼ ዲሌት የተደረገብህን ፕሮሚስ እንደገና አድሳቸዋለሁ። እኔ ነግራቸዋለሁ። በጌታ በኢየሱስ ስም የዛሬ 20 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት፣ የዛሬ 2 ዓመት እግዚአብሔር የነገራችሁን ነገር በዚህ በትንሣኤ ጊዜ ያድሰዋል። አልነገርኳችሁም እንዴ? እነሳለሁ ብዬ ነበርኮ። አልፈረደባቸውም፣ አልተቆጣቸውም፣ ይልቁንም አደሰላቸው። እኔ እንዲህ እላችኋለሁ፣ የደከማችሁ የተስፋውን ቃል የረሳችሁ ሰዎች እግዚአብሔር አይቆጣችሁም፣ ይወዳችኋል፣ ያድስላችኋል። ቃሎቹን ተስፋውን እንደገና ያድሰዋል ነፍሳችሁ ውስጥ። አሜን ነው ወይ? ከታደሰ ምን ታደርጋላችሁ? የታደሰለት ሰው አንድ ነገር ብሎ ይጮሃል፣ ኢየሱስ ክርስቶስ ተነስቷል። ሃሌሉያ በሉት። ኢየሱስ ክርስቶስ ተነስቷል። ስለዚህ ይሄ ፈሪ ሰው፣ በገረድ ፊት የካደ ሰው ጴጥሮስ ወደ መቃብር እየሮጠ ሄደ። የካደው ጴጥሮስ ኃይል ሰብስቦ በቃ እኔ ከጨዋታ ወጥቻለሁ፣ እኔ ከአገልግሎት ወጥቻለሁ፣ በቃ እኔ ከኢየሱስ ጋር ተጣልቻለሁ ያለው ሰው ጴጥሮስ እንደገና በውስጡ የኢየሱስ ክርስቶስ ናፍቆት ከክህደቱ ስለበለጠ እየሮጠ ወደ መቃብር መጣ። እኔ ነግራችኋለሁ፣ ከድካማችሁ የሚበልጥ ፍቅር ገብቶባችኋል። ዶንት ወሪ ስለ ድካማችሁ። ዶንት ወሪ ስለ ትላንትና ስህተታችሁ። ዶንት ወሪ ትላንት ስላጠፋችሁ ጥፋት። የገባባችሁ ፍቅር እንደሚበልጥ እግዚአብሔር ያውቃል። ሃሌሉያ። ጴጥሮስ ሮጠ ይላል። ምን አሮጠው? ትላንት የገባበት ፍቅር ነው። ስለ ካደው በክህደት የሚገመት አይደለም። ስለ ካደው በክህደት የሚተመን አይደለም። ጴጥሮስ የበለጠ ፍቅር ገብቶበታል። ኢየሱስ ክርስቶስን ማየት ፈልጓል። ሲመጣ የሞተ ጌታ የለም፣ የካደው ጌታ የለም። አዲስ ሆኗል።
ሆኗል፣ እየተደነቀ ተመለሰ ይላል። ወይኔ ሃሌሉያ! የካደ ሰው መደነቅ ጀመረ። የወረደ ሰው፣ የደከመ ሰው፣ ትላንትና አልችልም ያለ ሰው እየተደነቀ ተመለሰ። ትንሣኤው ምን ያደርጋል? ትላንት የደከመን ሰው እያስደነቀ የሚመልስ ወንጌል ነው። ሃሌሉያ! ይነው ስለ ትንሣኤው መስማት ያለባችሁ ይሄ ነው። ከሃዲውን ሰው አሩጦታል። በኋላም ታሪኩን ታውቃላችሁ። በኋላ ላይ ኢየሱስ ክርስቶስ ኢምፐርሰን አገኘው። ጴጥሮስ አንተ ሞላጫ፣ አንተ ስድ አላለውም። ምንድነው ያለው? ጴጥሮስ ትወደኛለህ? እወድሃለሁ አለው። አምነሃለሁ። ኦ ሃሌሉያ! አምነሃለሁ። መከራው ነው እንድትክደኝ ያደረገ፣ ያየኸው ቁስል ነው እንድትክደኝ ያደረገ እንጂ ልብህን አውቀዋለሁ። ድጋሚ ጠየቀው። ትወደኛለህ አለው። እንደምወድህ አንተ ታውቃለህ። በቃ ኃላፊነት ኢየሱስ ክርስቶስ የዋህ ሞኝ ይመስለኛል። በቃ በጎቼን ጠብቅ፣ በቃ ግልገሎቼን አልሰማራ፣ በቃ ጠቦቶቼን ጠብቃቸው፣ ኃላፊነት ሰጥቻለሁ። በእርግጥ እንደምትወድ ወይኔ ዲያብሎስን አፈር አበላው ኢየሱስ ክርስቶስ። ለደካማው ኃላፊነትን በመስጠት፣ ለካደው ኃላፊነትን በመስጠት፣ ቅባት በመስጠት፣ አዲስ ጅማሬ በመስጠት፣ አዲስ አገልግሎት በመስጠት ሰይጣንን አሳፈረው። ኦ ሃሌሉያ! እግዚአብሔር አዲስ ጅማሬ ይሰጣችኋል። አሜን ትላላችሁ? ፎርጌት ዩር ዊክነስ። ድካማችሁን እርሱት። እግዚአብሔር ቂመኛ አምላክ አይደለም። እግዚአብሔር አፍቃሪ አምላክ ነው። ፍቅርና ፍቅር ብቻ ነው። ሌላ ነገር የለውም በልቡ። እኔ እኮ አልገባም፣ እኔ እኮ አልጸልይም። እና ታዲያ አንተ ጸልየህ ነው እንዴ መንግስተ ሰማያት የተመሰረተው? እኔ እኮ አልጾምም። እግዚአብሔር ኬር አለው ስለማትጾም። መንግስቱን አንተ አልመሰረትካት፣ በደሙ ነው በፍቅሩ ነው የመሰረተው። ኦ ሃሌሉያ! ይወድሃል፣ ትቀጥላለህ። እግዚአብሔር የተመሰገነ ይሁን። ሶስት ነገሮችን ነግራችሁ ጨርሳል። ትንሣኤው ለጴጥሮስ አዲስ ጅማሬ አምጥቷል። ሃሌሉያ! ስለዚህ ለእናንተም እነግራችኋለሁ፣ ይሄ የትንሣኤ ዜና በሕይወታችሁ አዲስ ጅማሬን ያመጣል። አሜን ነው ወይ? ሁለተኛው ነገሬ ይሄ ነው። The promise is greater than the suffering. የተስፋው ቃል ኪዳን ከመከራችን ይበልጣል። ያውን ከሙታን መካከል ለምን ትፈልጋላችሁ? ቃሎቹን ምን በሉ? አስቡ። ቃሎቹ ይበልጣሉ። ስለዚህ ካየነው መከራ በላይ ቃሎቹ ይበልጣሉ የሚል አዲስ ቃል እግዚአብሔር ሰጥቶናል። ሌላው አምልኮ፣ መከተልህ፣ ማምለክህ፣ ማገልገልህ፣ ጌታን መስጠትህ፣ ለቅዱሳን በጎ ማድረግህ፣ እግዚአብሔር ይመስገን ማለትህ ቅዠት አይደለም። እስቲ ቅዠት አይደለም በሉ እስቲ። አሜን ትላላችሁ ወይ? ስለዚህ ትንሣኤው ቅዠት አይደለም፣ ቅዠት አይደለም። መልአኩ ያውን ከሙታን መካከል ለምን ትፈልጉታላችሁ በዚህ የለም ካላቸው በኋላ እና የት ነው ያለው ታዲያ ብለው ሳይጠይቁ ዘወር ሲሉ ኢየሱስ ክርስቶስ ማርያም ብሎ በስሟ ጠራት። በስማችሁ የሚጠራችሁ በስማችሁ የሚያውቃችሁ ጌታ አለ። ሃሌሉያ! አንበሳ ነው የይሁዳ አንበሳ፣ የሞትን ጣር አጥፍቶ ተነሳ። መቃብሩን የፈነቃቀለው የኛ ጌታ የጌቶች ጌታ ነው።